ሰር አሌክስ ፈርጉሰን ደውለውለት እንደነበረ ይሄንንም አነሳ። ነው ደውለውለት አይደለም፣ ቆይ ደውለውለት አይደለም፣ ቮይስ ሜል ነው የላኩለት፣ የድምፅ መልእክት። ያ የድምፅ መልእክት በቀልድ መልክም አልገባኝም ነበር አለ። በቀላሉ አልተረዳሁትም፣ ምክንያቱም የስኮቲሽ አክሰንት ቅላጼያቸው ስኮትላንዳዊ ስለሆነ በጣም ከባድ ነው ቅላጼው እና በዛ ተቸግሬ ነበር አለ። ግን መልሼ እንደምደውልላቸው እርግጠኛ ነኝ አለ። እኔ ከ10 ዓመታት በኋላ ነው እንግዲህ ሲቲን የሚለቀው። በጨዋታው የ94 ዓመቱ አባቱ ቫሌንቲን እንደሚገኙና አዛውንቱ አባቱ ፊት ስንብቱን እንደሚያደርግ ተናግሯል። የፔፕ ጋርዲዮላ ስንብት በማንቸስተር ሲቲ የአንድ ትልቅ ወርቃማ ዘመን ፍጻሜ እንደሆነ እንግዲህ ግልጽ ነው። ማንቸስተር ሲቲም የዚህን ስፔናዊ ውለታ አይረሳም። አሁንም ስራ አለው፣ ከማንቸስተር ሲቲ ጋር የተገናኘ ስራ አለው። ልብ በሉ፣ አሰልጣኝነት አይደለም። ከሲቲ ፉትቦል ግሩፕ ይሄ መልቲ ክለብ ኦነርሺፕ ወይ የብዝሃ ክለብ ባለቤትነት በሲኤፍጂ ስር አለ አይደለ? በዚህ ሞዴል ስር አንዳንዴ እንደሚያማክራቸው አንዳንድ ፕሮጀክቶች ላይም እንደዚሁ አስተያየቱን እንደሚሰጥ እንደሚያማክርና አሁንም በአቡዳቢ ንጉሳውያን ቤተሰቦች ባለቤትነት በተያዘው በዚህ ሲኤፍጂ ፔሮል ላይ ደሞዝ ተከፋይ ሆኖ እንደሚቀጥል ተነግሯል። እንዲህ ጋርዲዮላ ሐውልት ይሰራለታል። ጋርዲዮላ በኤቲሃድ አንደኛው አሁን በግንባታ እየተጠናቀቀ ያለው የስቴዲየሙ ክፍል በሱ ስም እንዲሰየም ሁሉ መወሰኑም ተሰምቷል። እና ይህን በተመለከተም ጥያቄዎች ቀርበውለት ነበረ። የማንቸስተር ሲቲ አምባሳደር ሆኖ እንደሚቀጥል በተነገረበት በተረጋገጠበት በዚህ መረጃ ላይ እሱ እንዳለው ስለ ሐውልቱ ስለ ስያሜ ስለ ስቴዲየሙ አንዱ ክፍል ስያሜ ሲጠየቅ የኔ ቫይብ እና ኤነርጂ ሁሉ ጊዜም እዚያ እንዲሆን እፈልጋለሁ አለ። ስለ ሐውልቱ ደግሞ በመጥፎ ጊዜ አንድ ሰው ሐውልቱን ተመልክቶ ፔፕን ካስታወሰ ለቡድኑም ሆነ ለክለቡ ኢነርጂ እልካለሁ ሲል ነው ፔፕ የተናገረው። ቅድም እንዳልኳቸው የሰር አሌክስ ፈርጉሰን የቮይስ ሜል እንደደረሰው ይሄንን ማረጋገጫ ሰጠ። ዮሃን ክራይፍን በጣም ሚስ አድርጌያለሁ፣ ናፍቆኛል አለ። ሰር አሌክስ ፈርጉሰን ደግሞ ዘ ግሬተስት ነው ያለው። በዚህ ሀገር ዘ ግሬተስት የታላቆች ታላቅ አሰልጣኝ ስለደወሉልኝ እና መልካም እድል ስለተመኙልኝ በጣም ነው የማመሰግነው፣ በጣም ነው የተደሰትኩት አለ። ስለደወሉልኝ ሳይሆን ምንድነው መደጋግመው መደወል አኩሬትሊ ይገለጽ ከተባለ እሱ ያለው ቮይስ ሜል ነው። እንግዲህ የድምፅ መልእክት ነው የላኩት፣ መልሼ እደውልላቸዋለሁ ነው ያለው። ከዚህ በኋላ እንዲያውም ኖይሲ ኔቨርስ የሚለውን ወይም ጫጫታማዎቹ ጎረቤቶች የሚለውን ቃል እንደማይጠቀሙ እርግጠኛ ነኝ ነው ያለው። እንግዲህ እንደ ዩርገን ክሎፕ ሊቨርፑልን ሲለቁ እንደተናገሩት ኢነርጂ ከውስጥህ እንደው ብን ብሎ ጠፍቶ ይሆን ወይ ብለው ጠየቁት ፔፕን። ይህንንም ማረጋገጫ ሰጥቷል። አሁን አዎ አለ፣ በየ3 ቀኑ የሚያስፈልግ ኢነርጂ አሁን አለኝ ብዬ አላስብም አለ። ራሴን አውቀዋለሁ። በዚህ ውድድር ዘመን ያ ኢነርጂ ነበረ፣ ወደፊት ግን የሚኖረኝ አይመስለኝም ነው ያለው። ብቀጥል ይሄ ኢነርጂ የለም። በየ3 ቀኑ በፕሪሚየር ሊግ ላይ እና በሌሎች ውድድሮች ላይ ማንቸስተር ሲቲን መምራት የሚያስችል ያ ኢነርጂ የለም፣ አሁን ከውስጤ ጠፍቷል ነው ያለው። ምክንያቱ ምንድነው ተብሎ ተጠየቀ። ምክንያቱ አሁን ልትወስን የቻልክበት 10 ዓመት እኮ ነው ያለው። 10 ዓመት እኮ ነው። ፍላጎት ስለሌለኝ ወይንም እንደገና ለመሞከር ስላልፈለግኩኝ አይደለም። ብቻ ከ10 ዓመታት በኋላ በቃ አለ ደከመው። በአንድ ድርጅት ውስጥ አለ ሌላ ምክንያቱን ሲያቀርቡ፣ በአንድ ድርጅት ውስጥ ሰዎች ለብዙ ዓመታት መቆየታቸው ጥሩ አይመስለኝም። መለዋወጥ፣ መንቀሳቀስና አዲስ ፊት ማየት ጥሩ ነገር ነው አለ። ይህንን ባላምንበት ኖሮ ካላሰናበቱኝ በስተቀር ሲቲዎች እዚሁ ቆይ ነበር ነው ያለው። እንግዲህ ምክንያቱ ግልጽ ነው። አንድ ኢነርጂው ተሟጧል፣ ባትሪ ሁሉ ደክሟል። ሁለተኛው ደግሞ በአንድ ቦታ ይሄን ያህል ጊዜ በጣም ረጅም ጊዜ መቆየት በአንድ ድርጅት ውስጥ ጥሩ አይደለም የሚል እምነት